በዚህች ዓለት ላይ ቤተ ክርስቲያኔን እሰራታለሁ። የቅዱስ ማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ እንደ አምላካችን በእግዚአብሔር በጎ ፈቃድ በዚህ ርዕስ መነሻነት አብረን እንማማራለን። መጽሐፍ ሰው በልቡ አምኖ በአንደበቱ ቢመሰክር ይድናል ስለሚል ቃሉ በልባችን ሰሌዳ ላይ እንዲመዘገብልን ሁላችሁም እስኪ ኃይለ ቃሉን ከኔ የተከተላችሁ ይበል። በዚህች ዓለት ላይ ይበል ቤተ ክርስቲያኔን እሰራታለሁ። ከታ ከነረቲ መነ ክርስቲያና ኪያ ነንጃራ። በዚህች ዓለት ላይ ቤተ ክርስቲያኔን እሰራታለሁ ይላል። የዚህ ኃይለ ቃል ተናጋሪ የፊልጶስ ግዛት በሆነችው ቂሳርያ በተባለች ከተማ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተለያየ የዓለም ጉድፍ የጠራቸው ለወንጌል አገልግሎትም ደግሞ የመረጣቸው ቅዱሳን ሐዋርያትን አስከትሎ እየሄደ እያለ ኮንፊግሬሽን ማውንቴን ወይንም ደግሞ የክብር ተራራ የሚባለው ወደ ደብረ ታቦር ተራራ ከመድረሱ ከ6 ቀን ወይንም የሳምንት ጊዜያት ሲቀሩት ደቀ መዛሙርቱን አንድ ጥያቄ ጠየቃቸው ይላል። ምዕመናን ጥያቄው ለቤተ ክርስቲያን መሰረት የሆነ መልስ ያስገኘ ጥያቄ ነው። ለቅዱሳን ሐዋርያት ነው። ሐዋርያት ሁላችሁም እንደምታውቁት ጌታ በሚውልበት እየዋሉ በሚያድርበትም እያደሩ የእጁን ተአምራት የቃሉንም ትምህርት የቀሰሙ ናቸው። እነዚህን ሐዋርያትን ነው ጌታ እንግዲህ ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቃቸው። ብፁዕ አባታችን ቅድም ታቦተ ሕጉ ወደ አዲሱ ቤተ መቅደስ ሲገባ ከአራቱ አንቀጽ በዚህኛው አንቀጽ ላይ ያነበቡት የወንጌል ክፍል ነው። በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ። ጌታ ያለው ለማን ነው? እንዴት ነው? ለምንድን ነው? ዛሬስ ደግሞ ለእኛ ለኦርቶዶክሳውያን ያለው ትርጓሜ ምንድን ነው የሚለውን አይተን እንቋጫለን። ቸሩ አምላካችን እግዚአብሔር የራቀውን አቅርቦ የረቀቀውን ገልጦ እንዲመክረን እንዲያስተምረን የእርሱ መልካም ፈቃድ ይሁን። ጌታ ኢየሱስ ክርስቶስ ጥያቄውን ያቀረበው ሩቅ ላሉት አይደለም፣ እንደኔና እንደናንተ ከእግሩ ስር ለቀረቡት፣ ከእርሱ ጋር ለተጓዙት፣ ከእርሱ ለተማሩት ለክቡራን ደቀ መዛሙርቱ ለሐዋርያት የቀረበ ጥያቄ ነው። ሰዎች እኔን ማን ብለው ይጠሩኛል? ማን ብለው ሲያምኑኛል? ማን ብለው ሲያውቁኛል ብሎ ነው የጠየቃቸው። ነሞኒ ዋሄኮ ማኑ መጀዱ ጀዴቱ ጋፈቴ በርቶ ተሳቲ በከኒኦ ለወረኦ ለኒፍ በከኒቡ ለወረቡ ለኒፍ በርቶ ተሳ ጋፈቴ ጎፍታን ነሞኒ ዋሄኮ አናኔ ኤኙ ጀደኒቱ ነአመኑ ኤኙ ጀደኒቱ ነያሙ ጀዴቲ በርቶ ተሳ ጋፈቴ ይቹ በርቶኒሳ አጃይባ አርከሳ ዱቢ አፋኒሳ ኢጃ እራዋን በረተኒፍ እራዋን ሁበተኒፍ ኢሳን ሰቤኩ እሰት ዲያተን ይጅሩ ሐዋርያቱ ለእርሱ ቅርብ ናቸው። ለእርሱ ከእርሱ የሆነውን ሁሉ ስለሚያውቁ የሰዎችን ጉርምርምታ፣ የሰዎችን ሐሜት በውጭ ያሉት ሰዎች እንዴት አድርገው በተሳሳተ መንገድ እሱን እንደሚረዱት ነው። ወገኖቼ ክርስቲያኖች፣ በዚህ ወንጌል ክፍል ላይ የምንመለከተው ሐዋርያትም የገለጡት። አዎ ብዙ ሰዎች ርቀው ሲቆሙ ቤተ ክርስቲያንን የሚሏት ሌላ ነው። ለታቦቱ ሌላ ስም ይሰጣሉ፣ ለመስቀሉ ሌላ ስም ይሰጣሉ፣ ለአገልጋዮች ሌላ ስም ይሰጣሉ። ቀርበው የተረዱት ቀረብ ብሎ የገባቸው ግን እንደ ቅዱሳን ሐዋርያት መልስ ይሰጣሉ። አዎ ሐዋርያት እንዲህ አሉና መለሱ። ገሚሱ ኤርምያስ ይሉሃል፣ ገሚሱ ሙሴ ይሉሃል፣ ገሚሱ ከነቢያት አንዱ ነው ይሉሃል፣ አንዳንዶቹም ደግሞ መጥምቀ መለኮት ዮሐንስ ነው የሚሉህም አይጠፉም ብሎ መለሱ። ዓለሙ ስለ ጌታ ኢየሱስ ክርስቶስ የተለያየ አተያይ ከዚያ ዘመን ጀምሮ እስከ ዓለም ፍጻሜ ወደፊትም የሚኖረው ነው። ርቀው ያለው የዓለም ጠበብቶች፣ የዓለም ፈላስፋዎች ደግሞም በተለያየ የእምነት ድርጅት ጥላ ስር ያሉ ስለ ኢየሱስ ክርስቶስ ያላቸው
የተንሸዋረረ አተያይና አመለካከት ነው አሁን ሐዋርያት የመለሱት። ኤርምያስ ይለዋል፣ ያ ይለዋል፣ ያ ይለዋል። አምላከ ኤርምያስን ኤርምያስ ብለውታል። አምላከ ሙሴን ሙሴ ብለውታል። አምላከ ዮሐንስን ዮሐንስ ብለውታል። አምላከ ነቢያትን ከነቢያት አንዱ ነው ብለውታል። እነርሱ ሁሉ ያሉትን ጌታ ኢየሱስ ክርስቶስ በጣም በሚገርም ሁኔታ እዚያ ጋር እንዴት እንደዚህ ይሉኛል? ለምን ቀርበው ሳይረዱኝም ለምን ርቆስ ይሰጡኛል አላለም። ቀርበው ያሉትን ኧረ እናንተስ ማን ትሉኛላችሁ? እስኪ ሁላችሁም በሉ እናንተስ በሉ ማን ትሉኛላችሁ? ወገኖቼ እኔና እናንተ አምላካችንን ማን ነው የምንለው? ቤተ ክርስቲያንን ማን ነው የምንላት? መላእክትን እንዴትና ምንድን ነው የምንላቸው? ቅዱሳንን ማንና ምንድን ነው የምንላቸው? እኛ ጋር ይለያል። ለምን ቢባል ርቀን የነበርን በቸርነቱ ቀርበናልና፣ የቀረብን በቸርነቱ ተቀድሰናልና፣ የተቀደስን በቸርነቱ የእርሱ ልጆች ሆነናልና። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ሐዋርያትን እናንተ ማን ትሉኛላችሁ ብሎ ሲል እውነትን መሸሸግ ያልቻለ መንፈስ ቅዱስ የኮረኮረው የሐዋርያት አፈ ጉባኤ የሆነው ሐዋርያው ቅዱስ ጴጥሮስ፣ አዎ የዮና ልጅ የተባለው የዮና ልጅ የቀድሞ ስምዖን አስቀድሞ ከሐዋርያት ቀደም አለና አንተ እኮ የሕያው እግዚአብሔር ልጅ ነህ አለው። የአንዱ ጴጥሮስ መልስ የሁሉ ሐዋርያት መልስ ስለነበረ እርሱ ሊቀ ሐዋርያት ነውና፣ እርሱ ቀዳሚ ነውና፣ እርሱ እውነት ኮርኩሮታልና፣ እምነት ሞልቶታልና ያመነውን መለሰ። እንደ ቅዱስ ጴጥሮስ እንደ ሐዋርያው እኛም ለእውነት እንድንፈጥን፣ ለሐሰት አይደለም፣ ለክፋት አይደለም፣ እውነትን ለመመስከር እንድንቀድም ቸሮ አምላካችን መድኃኔዓለም ሁላችንንም ይርዳል። የሚገርም ነው ወገኖቼ። በዚህ ሰዓት ነው ጌታ ኢየሱስ ክርስቶስ ስምዖን አለው፣ የዮና ልጅ ስምዖን ሆይ አንተ አለት ነህ። አንተ የለበስከው ሥጋና ደም አይደለም ይህንን ዕውቀት የገለጠልህ። ሥጋዊ ደማዊ የሆነማ እርሱን ኤርምያስ አሰኝቶ አስወርቷቸዋል፣ ሙሴ አስብሏቸዋል፣ ከነቢያት አንዱ አስብሏቸዋል። አንተ ይህንን የገለጠልህ የሰማይ አባቴ ነው። እስኪ የሰማይ አባቴ ነው በሉ እባካችሁ። የሰማይ አምላክ በገለጠልን ልክ እንድንናገር፣ የሰማይ አምላክ በገለጠልን መልክ እንድናመሰግን፣ እንድናመልከው፣ እንድንመላለስ የቅዱሳን ሐዋርያት በረከትን በእኛ ላይ ያሳድርብኝ። ከነከንሲፊብሴ ፎኒፍ ዲጋቱ ፈተሚት የአይልመ ዮና ስምዖን አትከታ ጀባዳ ከንከነሲፊብሴ አፉር አባኩ ሰሰሚራት መሌ ቤቁምሰ ዲጋ ፎኒ ሚቲ ቤቁምሰ አፉራቱ ከነሲፊብሴ ቤቁምሰ ባሊሲፊብሴ ቤቁምሰ ሰሚ ቤቁምሰ አባኪያ አፉራ አባኪያ ከነሲፊብሴ የአባቴ አዎ አባቴ ነው ይህንን የገለጠልን። ምድራዊ አይደለም ሰማያዊ ነው አለው። ከዚህ በኋላ እውነት ነው አንተ አለት ነህ አለው። አንተ ምንድን ነህ? አለት ነህ። አለት ልል ነው ወይስ ጠንካራ ነው? ክርስቲያኖች አረ ንገሩኝ። አለት ቢወርቅበትም አንድ ነገር ላይ ያደቃል። በአለት ላይ ቢወርቁበትም የወደቀበት አለቱን አይጎዳም፣ በአለቱ ይጎዳል እንጂ። አማኞች ላይ አማኞችን የሚገፉ አማኞችን የሚጥሉ እነርሱ የጣሉ ሰዎች ይጎዱባቸዋል። አማኞችን፣ ክርስቲያኖችን፣ ሐዋርያትን፣ ብፁዓን አበው ሊቃነ ጳጳሳትን የእግዚአብሔር የሆኑትን የሚገፉ የሚሰድቡ የሚለክፉ እነርሱ ይጎዳሉ። ምክንያቱም እንደ አለት የጸና ነገር አለና። ምንድን ነው እንደ አለት የጸናው? የቅዱስ ጴጥሮስ መልስ እኮ እንደ አለት የጸና ነው። ኧረ እንደምን የጸና ነው? እንደ አለት የጸና ነው። አለት ጸንቶ በስፍራው እንደሚኖር፣ አለት በነፋስ እንደማይወሰድ፣ አለት በጎርፍ እንደማይነቃነቅ፣ አለት በዝናብ ጠብታ እንደማይበሳሳ ሁሉ የጸና እምነትና ትምህርት ያላቸው ኦርቶዶክሳውያን ክርስቲያኖችም ይጸናሉ። በመከራ አይወዛወዙም፣ በነፋስ አይነቀሉም። በጊዜ ሁኔታ ሳይሆን በወንጌል እውነት ይኖራሉ። ክብር ለአምላካችን ለእግዚአብሔር ይሁን። አንተ አለት ነህ አለው። ይህም ብቻ አይደለም ቅዱስ ጴጥሮስ የተሸለመው። ቅዱስ ጴጥሮስ የተሸለመው አለት ነህ ብቻ አይደለም።
በአንተ ላይ በአለቱ ላይ ቤተ ክርስቲያኔን እሰራለሁ። ምን አደርጋለሁ? ምንን እሰራለሁ? እስኪ ቤተ ክርስቲያኔን ሰርቷል፣ ቤተ ክርስቲያን ማንነቴን ሰርተዋል የምትሉ ሰዎች እስኪ አምላካችሁን እግዚአብሔርን አመስግኑ። ያ ጴጥሮስ ያ ስምዖን ያ ኢልመ ዮና አቲ ከታዳ አቲ ጅራታዳ አቲ ቁልቁሉዳ ጀቸ ከናኒ አቲ ቁልቁሉ ታቴታ ከታ ጀባ ታቴታ ስረት መነ ክርስቲያና ኪየነን ጃራ ኤርገ ጀዴ ቦዳ በልበሎኒ ሲኦሊ ሁምኖኒ ሲኦሊ ኢሺን እንጂፈተን ኢሺን ደንዳኒ የሲኦል ደጆችም አያናውጿትም ማለት። የምን ደጆች ንገሩ? የምን ደጆች? የሲኦል ደጆች ማለት የአጋንንት ኃይሎች ማለት። የዲያብሎስ አበጋዞች ቤተ ክርስቲያንን አይችሏትም። ብዙ አብያተ ክርስቲያናትን በአንተ ላይ አሳንጻለሁ፣ አንጻለሁ፣ እሰራለሁ አለ። ቤተ ክርስቲያንን በጴጥሮስ ላይ አነጸ ማለት በጴጥሮስ አጥንት ላይ፣ በጴጥሮስ ደም ላይ፣ በጴጥሮስ ሥጋ ላይ ቤተ ክርስቲያን ተሰራች ሳይሆን በጴጥሮስ እምነትና በጴጥሮስ ትምህርት ቤተ ክርስቲያን ተሰራች። ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 20 ጀምረ ስንመለከት ሐዋርያት እንዲህ አሉ፣ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ይላል። በማንና በማን ላይ? በሐዋርያትና በነቢያት መሰረት ላይ ታንጻችኋል። በእነርሱ እውቀት በእነርሱ እምነት ላይ ታንጻችኋል። እስኒ ቡኡራ ዱከቦታ ብራጆታ ረቱ እንደፈምተኒቶ ጴጥሮስ አትከታ ለስረት መነ ክርስቲያና ኮነን ጃረቹን በእኖትን ከከታ ጀባታ አመንቲን ከከታ ጀባታ ከንቅሌንሳ ፉደተሙ ሚቲ ዱጋ ሰሰሚራ ዱበቴታ ከናፊ ጀዴ ፎርቱ ሞቱማ ዋቀዩ ስተላዳ የመንግሥተ ሰማያትን መክፈቻ በእጅ ሰጥቻለሁ። ዛሬ ብፁዕ ሊቀ ጳጳሱ በዚህ መክፈቻ ነው ይህን ቤተ ክርስቲያን ቤት ብቻ የነበረው ወደ ቤተ ክርስቲያን የለወጡት። በመንፈስ ቅዱስ ጸጋ በመንፈሳዊና በረቀቀ ለጴጥሮስ በተሰጠው ስልጣን ይሄ ቤት ተቀይሮ ቤተ ክርስቲያን ሆነዋል። እንኳን ደስ ያላችሁ ምዕመናን። የመንግሥተ ሰማይ መክፈቻ በሉ እስኪ ሁላችሁ ሰጥቼሃለሁ። እናንተ ተናገሩ። የምን መክፈቻ? የመጋዘን መክፈቻ እንዳይመስል ወዳጅ፣ የመኖሪያ ቤት መክፈቻ አይደለም። ሰማይን የሚከፍት ስልጣን በብፁዓን አበው ሊቃነ ጳጳሳት እጅ ላይ አለ። በዚያ ስልጣን ምድሩን ይባርኩታል፣ ምዕመናንን ይባርካሉ። ብፁዕ ሊቀ ጳጳሱ ሲመጡ ሁላችሁም ተተረማምሳችሁ ከእጃቸው ላይ መስቀል የተሳለማችሁ በጴጥሮስ ላይ ያደረው ጸጋ መንፈስ ቅዱስ በብፁዕ አባታችንና ብፁዓን አበው ሊቃነ ጳጳሳት ላይ ማደሩን ስላመናችሁ ነው ወገኖቼ። ነፋስ እንዳይወስድን፣ በረድ እንዳይመታን፣ ከስፍራችን እንዳይሄድ የመንግሥተ ሰማይ መክፈቻ ስልጣን ተሰጥቷችኋል። ምድራዊ አይደለም፣ ሰማያዊ ስልጣን ለቅዱስ ጴጥሮስ ተሰጠው። ጴጥሮስ ያመነውን ያመኑ፣ ጴጥሮስ ያመለከውን ያመለኩ፣ የጴጥሮስን እውነትና እውቀት የያዙ ዛሬም እንዳለት የጸኑ ናቸው። አከ ጴጥሮስ ከነበነን ዋቀ ጴጥሮስ አመነ ወሪ አመነን ወሪ ዱጋ ጴጥሮስ ቀበተ ቀበተኒ አከ ጴጥሮስ ከታጀባል እጋ ሰበዋ ቀዮ አቲ ለፈረት ከኒተ ሰሚረት ከኒዳሜራ በልበሎን ሲኦል ሳንን እንደንዳኒ መነ ክርስቲያና ከየነን ጃራይ መነ ክርስቲያና አከ በርሲሰ መነ ክርስቲያና ኦርቶዶክስ ተዋሕዶ ኢትዮጵያቲ በከሰዲት ቆደማ በከሜከት ቆደማ ሰበዋ ቀዮ በከሰዲት ቆደማ በቤተ ክርስቲያናችን አስተምህሮት ቤተ ክርስቲያን የሚለው ቃል በሶስት ይተረጎማል። አንደኛው አንዱ ግለሰብ በራሱ ቤተ ክርስቲያን ተብሎ ይጠራል። አንድ ሰው ምን ተብሎ ይጠራል? ቤተ ክርስቲያን፣ ክርስቶስ ቤት። ሁለተኛው ቤተ ክርስቲያን ማለት ይሄ ታላቅ ጉባኤ ቤተ ክርስቲያን ይባላል። ሁለትና ሶስት ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ ምን እሆናለሁ አለ? እገኛለሁ። እኛ ቤተ ክርስቲያንን በስሙ አንድ ከሆንን፣ በፍቅር አንድ ከሆንን፣ በዓላማ አንድ ከሆንን፣ በእምነት አንድ ከሆንን፣ በመንፈሳዊ አሰራሮች ሁሉ አንድ ከሆንን ማን ከመካከላችን ይገኛል? በፍቅርና በሰላም በትሕትና በበጎነት በቸርነት በመንፈሳዊ በረከቶች ሁሉ አንድ ከሆንን በመካከላችን የሚገኘው
የሰላም አምላክ ክርስቶስ ነው ወገኖቼ። እኛም ቤተ ክርስቲያን ነን። ሶስተኛና የመጨረሻው በዛሬው ዕለት ብፁዕ አባታችን የወንጌሉ አባት የልማት አባት ገጠር ከተማውን እየደረሱ የእግዚአብሔርን ሐሳብ የሚፈጽሙ በአርምሞ አገልግሎታቸው ግን ሰማይ ደርሶ የሚጮህላቸው የሚመሰክርላቸው ብፁዕ አቡነ ሳዊሮስ ዛሬ መጥተው ይህን የለወጡት ቤተ ክርስቲያን አምልኮተ እግዚአብሔር የሚፈጸምበት ሥጋ መለኮት የሚፈተትበት ደመ መለኮት የሚቀዳበት ሊቃውንቱ ዝማሬ የሚያቀርቡበት እኛ መስቀል ይዘን ወንጌል የምንሰብክበት የሚዘመርበት በአጠቃላይ አገልጋዮችና ምእመናን በአንድነት እግዚአብሔርን የሚያመልኩበት ይህ ቤት ምን ይባላል? ኧረ ምን ይባላል? እግዚአብሔር ይመስገን ቤተ ክርስቲያን ይባላል። ይሄ ቤተ ክርስቲያን ከቤት ወደ ቤተ ክርስቲያን ነው የተለወጠው። ከየት ወዴት? አረ ግድ የላችሁም። ከየት ወዴት? ትናንትና ሰው ሰራሽ ነበረ፣ ዛሬ ግን እግዚአብሔር ሰርቶታል። ዛሬ ግን እግዚአብሔር በቡራኬ ሰርቶታል። ቤቱ ተለውጦ ቤተ ክርስቲያን ሆኗል። ይህቺ ቤተ ክርስቲያን ዘመን ከተቆጠረ ዓለም ከተፈጠረ ጊዜ ጀምሮ እግዚአብሔር በተለያየ ስፍራ በአባቶቻችን ዘመን በሕገ ልቡና፣ በሕገ ኦሪት፣ በሕገ አዲስ ኪዳን፣ በሕገ ወንጌል ስትከበር እግዚአብሔርን ስትገልጥ ኖራለች። እስከ ዓለም ፍጻሜም ትኖራለች። በሰማይ ያለው መቅደሱ ሲከፈት ታቦቱ እንደታየበት ዛሬም ይህ መቅደስ ቢከፈት የሚገኘው ታቦት እንጂ ጣዖት አይደለም። እግዚአብሔር የሚከብርበት ታቦት ታይቷል። ዛሬ ይሄ ቤት ተለውጧል። ወገኖቼ እኛም በዚህ ቀን ልንለወጥ ያስፈልጋል። ቤተ ክርስቲያን የተባልን እኔና እናንተ ነን። የዚህ ቤት ውበት የኔና የእናንተ መንፈሳዊ ልዕልና ነው። የኔና የእናንተ መዳን የቤቱን ውበት ይገልጠዋል። የኔና የእናንተ ከወንጀል ወደ ወንጌል መምጣት፣ ከጨለማ ወደ ብርሃን መውጣት፣ ከጸብ ወደ ፍቅር መምጣት፣ ከጣዖት ቤት ወደ ታቦት ቤት የኛ የመምጣት ቤቱን የበለጠ ያስውቧል። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት አለ ጌታ። ስለዚህ ወገኖቼ የጸብ ዋሻ እንዳንሆን እኔና እናንተ የክርክርና የምቀኝነት ዋሻ እንዳንሆን መቅደስ እንድንሆንለት የቃሉ ማደሪያ እንድንሆን ቡልቶ ሰገሌ ዋቀዮ አከታን ቡልቶ ጀቸ ዋቀዮ አከታን መንኩን አረጅጂረሜ መነ ክርስቲያና ከጀረሜ አኔፊስንስ አሜኝራ ጅጂረሙ ነቀምና ጃለለት ጅጂረሙ ቀምና ጅበራ ጃለለት ጅጂረሙ ቀምና የከራ ጋሩማት ጅጂረሙ ቀምና ገርገር በውራ ተኩማት ጅጂረሙ ቀምና ዶራ ጅሬኛት ገርቡማራ ቢርመዱማት ጅጂረሙ ቀምና ሜሰኑ ገርጋሪ ከዩራ ሁንዱም ትጌሰን ገለተ ፊዳ የሲኦል ደጆች የማይችሏት ቤተ ክርስቲያን በሉ እስኪ ሁላችሁ። የሲኦል ደጆች የማይችሏት ምን? ቤተ ክርስቲያን። ጸብ የማይችላቸው የፍቅር ሰዎች ማለት ነው በሌላ ቋንቋ። ክፋት የማይችላቸው ቅኖች ማለት ነው በሌላ ቋንቋ። ዓለም የማይችላቸው ስጋውያን የማይችሏቸው መንፈሳውያን ማለት ነው በሌላ ቋንቋ። ሐሜት የማይችላቸው ጽናት የሚገዛቸው ቤተ ክርስቲያን ማለት ነው በሌላ ቋንቋ። ምድራዊ ጉዳይ የማይንጸባረቅባቸው ሰማያዊ ጉዳይ የሚንጸባረቅባቸው ቤተ ክርስቲያን ማለት ነው። የሲኦል ደጆች አይችሏትም ማለት። እኔና እናንተ ጸብን በፍቅር ካሸነፍን የአጋንንትን አሰራር ድል ነስተናል። ከዓለም ካመለጥን በሰማያዊ ስፍራ በመንፈሳዊ በረከቶች ሁሉ ከተባረክን ከዚህ ተካፋዮች ሆነናል። ወገኖቼ ዛሬ ቤተ ክርስቲያን እንኑንለት። የክርስቶስ ማደሪያ፣ የፍቅሩ መመላለሻ፣ የትህትና አዳራሽ እንሆንለት። እግዚአብሔር ይህንን ይፈልጋል። ስለዚህ ይሄ ቤት እንዲያምርበት፣ በዚህ ቤት ወንጌል የሚያዳምጥ፣ በዚህ ቤት የራቀ የሚቀርብበት፣ በዚህ ቤት የቀረበ የሚቆርብበት ቤት ሲሆን ተያይዘን ሰማይ እንደርሳለን። ይሄ ቤት የምንድንበት ቤት ይሁንልን ሁላችንም። መንኩን ከንቲ ፈይሉ ከዋቀዮ ወጅን ወለርጊሉ ከነያን ዋቀዮት ባየተከ ኑፍተው እየማፍ ጃለለሳ ኑፋተው መነ ክርስቲያናኪ የነን ይጃራ ቤተ ክርስቲያን እንሰራለሁ አለ። አሁን ዘመነ ትንሣኤ ላይ ነን። የተሰራንበት ዘመን ነው። ትንሣኤ ማለት ከሞት ወደ ሕይወት የተሸጋገርንበት ነው። እኔና እናንተም በፍቅሩ እንድንሰራ፣ በሰላም እንድንሰራ፣ በወንጌል እንድንሰራ ይሄ ቤት አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ቤቱ የእውነት አምድና መሰረት ነው፣ የሕያው እግዚአብሔር ቤት ይባላል ተብሏል። ስለዚህ እኔና እናንተ እውነተኞች የፍቅር የሰላም ሰዎች ሆነን የእውነት አምድ ሆነን በቤቱ እንድንኖር እግዚአብሔር ይርዳል። ፍጻሜያችንን ያሳምርልን።
በተሰራ ቤት ፈርሰን ሳይሆን ተሰርተን ዘመናችን እንድንፈጽም እግዚአብሔር ይርዳል። ወንጌል የሚነገርበት ሕፃናት የሚያድጉበት ሊሆን ያስፈልጋልና ከጉባኤ እንዳንጠፋ የብፁዕ አባታችን በእውነት ጸሎታቸው ቡራኬያቸው አይለየን። የእግዚአብሔር ቸርነት የመምህራን አማላጅነት ከሁላችን ጋር ይሆን። ይቆየን። ስብሐት ለእግዚአብሔር።